ሀይምና ቡሩኬ መሆነው ነው ዛሬ ታይመጡ የቀሩት በምን ምክንያት ነው የምትሉ ዛሬ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ቪዲዮ መሆነው እንደቀሩ እንዲሁም ደግሞ ምን አይነት ችግር ደርሶባቸው እንደው በሰላም ነው ወይስ እንዲሁም ደግሞ ብዙዎቻችሁ ደግሞ ፍቅረኛው የቡሩኬ ፍቅረኛ መታ ነው እንዲሁም ደግሞ ሀይምዬ አብሬ አላድርም ብለው ነው ቡሩኬን እያላችሁ ብዙ ነገር እያላችሁ ነው። እንዲሁም ደግሞ ጋሽዬ ስለተቆጣ ነው። ጋሽዬ ምንድን ነው ያለው? ለብሩኬ ተናግሮታል። የተናገረው ነገር ምንድን ነው የሚለውን ሁሉንም ነገር ዘርዘር አድርጌ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ሪከርዶች አሉኝ አስገባላችኋለሁኝ በመሀል ስለዚህ አዳምጧቸው። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቤት አዳዲስ ነገሮችን ይዤላችሁ እመጣለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ትርፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ ተመልሻለሁ። ይህም ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ነገር መጥቻለሁ። እንግዲህ ሀይሚና ቡሩኬ መሆነው ነው የጠፉት። የብዙዎቻችሁ ጥያቄ ሆኗል። ትናንትና ታይመጡ የቀሩት ተጣልተው ነው። እንዲሁም ደግሞ ቡሩኬ የበፊት ፍቅረኛው ተመልሳ መታ ሀይሚዬ ጋር ተጣልተው ነው። እንዲሁም ደግሞ ሀይሚዬ እቤት አላደረችም፣ ከቤት ወጥታ ነው ያደረችው። ከሀፍላው በኋላ እቤት ውስጥ አላደረችም እያላችሁ ብዙዎቻችሁ እያወራችሁ ነው። እንዲሁም ደግሞ ጋሽዬ ደግሞ ብሩኬን ለምንድን ነው እንደዚህ ይህንን ያደረግከው ብሎ ስለተቆጡት ነው የምትሉም አላችሁ። እንግዲህ ሁሉንም ነገር የምነግራችሁ ይሆናል ማለት ነው። ግን ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ቡራና ሀይሚዬ ተትናንት ወዲያ በጣም ደስ በሚል ሁኔታ በደንብ ቆንጆ የሆነ ሀፍላ አዘጋጅቶ ነበረ ብሩኬ። እንዲሁም ደግሞ ያንንም 250,000 ዋን በማስመልከት ነበረ ያን ነገር ያደረገው ማለት ነው። እንደገና ደግሞ ስጦታም ከባድ የሆነ ስጦታ ሰጥቷን ነበረ። ያ ስጦታ ደግሞ ምንድን ነው የሚለውን እነግራችኋለሁ። ወርቅ ነበረ፣ በጣም ግብዳ የሆነ ወርቅ ነበር። እንዲሁም ደግሞ አገባሻለሁ የሚልም ጥያቄ የነበረው ነበረ። ለጥቆ ደግሞ ደግሼ በዚህ ወር ይለቅና በደንብ አድርጌ ደግሼ ድል አድርጌ አገባሻለሁ የሚል ነበር። እንዲሁም ደግሞ በደንብ አድርጌ አገባሽና አብረን እንኖራለን ግን ታገሽኝ ብሎ ነበረ ብሩኬ። ያን ነገር ደግሞ ብዙዎቻችሁ አውቆ ነው እንጂ ምንም ነገር አያደርግላትም፣ እሷን አይፈልጋትም። እንዲሁም ደግሞ የሚፈልጋት ለገንዘብና ለራሱ ጥቅም ብቻ ነው። ካሁን በፊትም እንደዚህ ብሏን ነበር፣ ግን የተጣሉ ጊዜ ጥሏት ነበረ የወጣው ከቤት እና ስለዚህ እየሸወዳን ነው ምናምን የምትሏላችሁ። ያን ነገር ደግሞ ራሳችሁ ልቦናችሁ ይግዛችሁ ነው ምላችሁ። ሌላ ምንም አለልም። ምክንያቱም ይህን ነገር የምትናገሩ ልጅ ለራሳችሁ ልቦና ይስጣችሁ። ራሳችሁን ለመሆን ሞክሩ። የሰውን ሕይወት ለማበላሸት እንዲሁም ደግሞ ያ ሰው የሌለበትን ያላወራውን ያላለውን ነገር እዚህ ጋር አንጥታችሁ የምታወሩ ሰዎች እኔ እንጃ ለምን እንደሆነ ብቻ አይገባኝም። እውነት በቃ አሉይታ የሚባል ነገር በአሁን ሰዓት የለም ብዬ ነው የማስበው። እና እንደዚህ አይነት ነገሮች በተደጋጋሚ ይኖራሉ። ግን እነኝህን ነገሮች ደግሞ ሰምቶም እንዳልሰማ አይቶም እንዳላየ ሆነው ማሳለፍ ነው። እነሱም እያሳለፏችሁ ነው ያላችሁት። እና ስለዚህ ብሩኬን እናዋርደዋለን የምትሏላችሁ ብዙዎቻችሁ። መቼም አይዋረድላችሁም እውነት ለመናገር ማለት ነው። ብሩኬ ማለት ጀግና ወንድ ነው። እውነት አይደለም በዙሪያው ላለው ሰውና ለጥላቱ ራሱ የሚሆን ወንድ ነው እውነት ለመናገር ማለት ነው። ምክንያቱም ለሱ ክፉ ነገር አስቦ ያን ሰው የሆነ ነገር አደርገዋለሁ ብሎ ስሩ የሚጠጋ ሰው ራሱ በመልካምነት ነው የሚመልሰው። እና ስለዚህ ብሩኬን የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ምንም ማድረግ አይቻልም። ምን እናደርጋችኋለን? ምን ትደረጋላችሁ? እና ሁለቱንም በአንድ ማየት አለባችሁ፣ በአንድ ማየት ተለለባችሁ ደግሞ ሁለቱንም አለማየት ወላይ
እና ክፉ ነገር የምትናገሩ፣ ስለ እሱ መጥፎ ነገር የምትናገሩ፣ እንዲሁም ስለ እሷ መጥፎ ነገር የምታወሩ፣ እንዲሁም ደግሞ ስለ እሱ መልካም ነገር አወርታችሁ ስለ እሷ መጥፎ ነገር የምታወሩ በጣም ነው የምትገርሙኝ፣ እውነት ለመናገር ማለት ነው። ወለ ተዘፍዝፋችሁ ቁጭ ብላችሁ ዝም ብላችሁ በሜዳ ማለት ነው ይሄን ነገር የምታወሩ እውነት በጣም ታሳዝናላችሁ። እውነት ቲክቶክ ላይ ተቀምጣችሁ ዝም ብላችሁ የፈለጋችሁትን እየተሳደባችሁ መቀመጥ ያስጠላል፣ ይደብራል፣ እውነት ለመናገር ማለት ነው። እኔ የምነግራችሁ በነገራችን ላይ ተናድቻ አይደለም። እውነት በቃ ካሁን በፊት ምን ተናግሬ ያለው ምክር ይሆናችኋል ብዬ ነው። እውነት እነሱ እንደሆኑ ምንም አይለያያቸውም፣ አይለያዩም። ምንም ነገር የሚመጣባቸው ነገር የለም። ግን እነሱ እንዲሁም ወደፊት እየሄዱ እያሳያችሁ፣ እንዲሁም ደግሞ እናንተ እንዲሁ ኋላ በቃ አወርታችሁ እንዲሁ እየቀራችሁ ነው የምትገኙት፣ እውነት ለመናገር ማለት ነው። እና ይህን ነገር እባካችሁ ራሳችሁን ለመሆን ሞክሩ። በሰው እንጀራ አትግቡ፣ በሰው ህይወት አትግቡ፣ በሰው በቃ የሰውን ህይወት ለማበላሸት አትግቡ በእናታችሁ። እና በዚህ ጋ ይቻዋለሁ በዚህ ጋ ይቻታለሁ እያላችሁ የእነሱን ህይወት ለመበጥበጥ በቃ ለምን እንደሆነ አላቅም። እኔ እንጃ ምን እንደምታስቡ ብቻ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እና ይሄን ነገር ባታደርጉ ጥሩ ነው ብዬ ነው የማስበው። እና እንግዲህ ቡራዬም ቅመሟም በጣም ሰላም ናቸው። እኔ ልንገራችሁ በጣም ደህና ናቸው። ግን ምን መሰላችሁ እያጣጣሙ ነው ፍቅራቸውን። ያሰባችሁና የተጨነቃችሁ አላችሁ በጣም የእውነት ማለት ነው። እና እንግዲህ ዛሬ ይመጣሉ ማለት ነው። እና በጣም ሰላም ናቸው፣ በሰላም ነው። እንዲሁም ደግሞ አይታችኋል ትናንት ወዲያ በጣም ደስ በሚል ፕሮግራም ነበረ የነበሩት። እንዲሁም ደግሞ ያ ፕሮግራሙ ታበቃ በኋላ ጥዳት አለ ምናምን ድካም አለ ምናምን ያ ነገር እንግዲህ አልመቻቸው ብሎ ነው ያልመጡት እንጂ ዛሬ በሰላም ይመጣሉ። ምንም ነገር አልተፈጠረም። በጣም ሰላም ናቸው። በጣም ጥሩ ላይ ናቸው እና መጥፎ ነገር የምታስቡ ልዩ ለመጥፎውን ነገር ወደዛው አዙሩት። በቃ ወደዛው ዞር አድርጉት ማለት ነው። እውነት አረጋጉት። ለምን እንደሆነ አይገባኝም። እና በጣም ደህና ናቸው። ይመጡላችኋል ዛሬ ማለት ነው በሰላም ሌላ ነገር ምንም ነገር የለውም። ምክንያቱም እዛ ጋር ደግሞ ቅመሟ በቴሌግራሟ እንትኗን ብሩኬ ያደረገላትን ቀለበትም ለቃ ነበር። እንዲሁም ደግሞ ብሩኬ ደግሞ እንግዲህ ትናንት ወዲያ የሰራው ቪዲዮ ላይ ሰርፕራይዝ ያደረጋትን ሀይሚዬን በዛ አድርጎ ሰርቶ ነበረ በቲክቶክ ላይ። እንዲሁም ደግሞ በቲክቶክ ላይ በሰራው ቪዲዮ ወይም ሙዚቃ አዝኖ ምናምን ነበረ፣ አበባውን እየጣለ ምናምን ነበር። ስለዚህ ሀይሚዬ ጥላው ወጥታለች፣ ቤት አላደረችም። ጥላው ያደረችው ሜዳን እያላችሁ አላችሁ። እውነት ያደረችው ውጭ ናት፣ ውጭ ነው ያደረችው። ሁሉንም ነገር ትታለት ወጥታ ነው ያደረችው። እኔ እኮ ግርም የምትሉኝ አብራችኋላችሁ እዛ ወይስ እንደ እውነቱን እኮ እንደ እውነት እኮ አስመስላችሁ ትታወሩ? እኔ ግርም ምትሉኛላችሁ እውነት ለመናገር ማለት ነው። እና ከቤቷ የከዳ ታድራለች ብላችሁ ታስባላችሁ? ቢያንስ መኝታ ክፍሏ ገብታ ልቆልፍ ትችላለች እንጂ ጥላው የሜዳ የትም ቦታ ወጣም። ብሩኬን ደግሞ በደንብ የምታምነው በጣም የምትተማመንበት ወንድ ነው አይደል እንዴ? ስለዚህ ምንም ነገር ቢፈጠር ምንም የእሱ ናት አይደል? የማንም አይደለኝ። እና እናንተ ይህን ነገር የምታወሩ ልጅ እኔ ግርም ትሉኛላችሁ። እውነት የሆነ ነገር ራሱ ቢፈጠር እንኳ የራሱ ናት። ምንም ነገር ይፈጠር አይደል እንዴ? ስለዚህ ያው የጊዜ ሁኔታ እንዲሁም ደግሞ የሚያስተካክሏቸው ነገሮች ስላሉ እንጂ ሌላ ነገር እኮ አይደለም። እና ወይም ጠልቷት አይደለም ወይም ሌላ ነገር መፈጠሩን እኮ ጠልቷት አይደለም አይደል እንዴ? ስለዚህ ያ ነገር ደግሞ እስራችን ያለውን ነገር ታናስተካክል አይሆንም በማለት ነው ነገሮችን ወደፊት የሚስተካከሉትን ነገር ለማስተካከል ያን ነገር አለመፈጸም የተናገሩት እንጂ እሷን ጠልቶ ወይም እሷ እሱን ጠልታ አይደለም። እና ባይዘ ወይኔ በጣም ነው የገረመኝ። እውነት ለመናገር በጣም ነው ያሳቃችሁኝ። እኔ ፈታ አርጋችሁኛ። እውነት እቤት አላደረችም፣ ጥላው ወጥታ ነው ያደረችው፣ ሌላ ጋ ነው ያደረችው። ከዛ እቤት እሱ ስለቀረ ለብቻው ጥላው ስለሄደ ለዛ ነው አዝኖ ሙዚቃ እንደዚህ ያሳዘ ሙዚቃ ይሰራው ምናምን። እውነት
እውነታችሁን ነው በእናታችሁ እንደዋይ እና ብቻ ለማንኛውም ይመቻችሁ። ሌላ ምንም ማንላችሁ ይመቻችሁ። ሁላችሁም ይመቻችሁ። ከወደዳችሁ ደግሞ ቪዲዮዬን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። አዲስ ነገር ካለ እኔ ነግራችኋለሁ ማለት ነው። እውነት ነግራችኋለሁ አዲስ ነገር ካለ። ስለዚህ ራሳችሁን ኩኑ።